ታቀርቢው ነበር አይደለ? ድሮም የምታቀርቢ ሰው ነው የሚጎዳሽ። ከዚህ በኋላ ግን ማንንም ማቅረብ የለብሽም። በጣም ይጎድሻል። ይቅርታ ቃል፣ ከቻልሽ ዝም ማለት ትችላለሽ። ምንም ነገር ማሰብ አልፈልግም። የኔ ቆንጆ፣ እኔ እኮ አንቺ በጣም አሳዝነሽኝ ነው። የብሌን አሳዳጊ እናት ያገታት ሰው እኮ ታወቀ። እውነት? ማን ነው እሱ? ማን ነው እሱ? ሰው ነው ሁላ ለብሌን በጣም ይቀርብ ሰው ነበረ። የታባሽ ገና በደንብ ቁስልሽ ላይ ጨው ነሰንስብሻል። ማን ነው ቃልዬ? ተይ እባክሽ፣ የራሳቸው ጎረቤት ነው። ሳሚ ሁሉንም ነገር አበላሽቶባቸዋል። የብሌንና የዳጊ ግንኙነት ለማበላሸት አሁንም ቢሆን የገኒ ያገታት እራሱ ዳጊ ነው በማለት በፎቶ ማስረጃ ለብሌን ልኮላታል። ብሌንም የተላከላቱ ደብዳቤ ዳጊም ለብቻዋ እንድታየው ብሎ ራስሽ እኮ ሚስጥርሽ ነው ብሏት ነበረ። ግን ደግሞ ብሌንም ካንተ ምንም የምደብቀው ሚስጥር የለኝም ብላ ተናግረዋለች። በዚህን ሰዓት ግን ዳጊም እሺ ይሄን አክል ታምነኛለች ብሎ ጠብቆ ነበረ። አሳዳጊ እናቷን ካገተበት ጊዜ ጀምሮ ውስጡ ላይ ጸጸት ይዞታል። ግን ምንም ቢሆን ብሌንንም ስለሚያፈቅራት ከጎኗ ርቆም እንኳን አያውቅም ነበር። አሁን ላይ ሳሚ በፎቶ ፍሬም አድርጎ ከላከ በኋላ ሁሉንም ነገር በአይኗ ልታይ ችላለች። ብሌንም ወረቀቱ ደብዳቤው ከከፈተችው በኋላ የእናቷ የታገተችበት ጊዜ ፎቶ ታያለች። በዚህን ጊዜ ደግሞ ከጀርባው ያለው የአጋቹምና ፎቶ እንዲሁም ሲያግታት የነበረውንም ሁሉ ነገር ተቀርጾ ነበረ የተላከው። ብሌንም በዚህ ሰዓት ማመን አቅቷት ነበረ። እያለቀሰችና ምንድነው ይሄንን የማየው ብላ ዳጊንም በእንባ አይኗን እያፈጠጠች ታየዋለች። ዳጊም ካየው በኋላ በጣም ደንግጦ ነበርና ምንም ማለት አልቻለም። ብሌን ግን በጣም በአዝናበትና ንግግር እንኳን አቅቷት የዳጊ ይሄን አክል በደል ብላ በእንባ ስትገልጽ ነበረ። ዳጊ ላይ በጣም አዝናበት በምታለቅስ ሰዓት ዳጊም በጣም ውስጡ ተከፍቶና ይበልጥ ለማስረዳት ሞክሮ ነበረ። ዳጊ ሁሉንም ነገር ሊያስረዳት ቢፈልግም ብሌን ግን መረዳት አልፈለገችም ነበረ። ሁሉም ነገር ከነገራት በኋላ ይበልጥ በጥፊ መታው ለመሄድ ትሞክራለች። በዚህ ሰዓት ቃል ደርሳለች ማለት ነው። ቃልም ዳጊ ስለምታፈቅረው አሁን ላይ በእነሱ መሀል ለመግባት ትሞክራለች። ዳጊን በመታችው ሰዓት ብሌን አንቺ ደግሞ ማን ሆነሽ ነው እሱ ላይ እጅሽን መታነሺው ብላ ለዳጊ ለመታችው ጥፊ ብሌንም ዋጋ ለማስከፈል ቆርጣ ተነስታለች። ቃል በዚህ ሰዓት ለብሌንም እየሰደበቻት ነበረ። ዳጊ ግን ምንም እንኳን መታው እንኳን ቢሆን እሷ ያደረገችው ነገር ትክክለኛ ነገር ነው፣ እኔ ነኝ በደልኳት በማለት ነበረ ቃልም ፊት ስለ ብሌን ጥሩ ነገር ያወራው። ግን ደግሞ ቃል ብሌንም ከነገራት ነገር ሁሉንም እውነት እንደሆነ ለብሌን ዳጊ ደግሞ ነግሯት ነበረ። በዚህ መሀል ግን አሁንም ቢሆን እያለቀሰች ስለነበር ዳጊ እውነቱን ካወቀች በኋላ ብሌንም ምን እንደደረሰባት ስላወቀች ይሄ ነገር የእሷም እጅ ስለሆነ አሁን ላይ ቃል ለመጠቀም ሞክራለች። ከብሌንና ከዳጊ መሀል ገብታ ነገሩ ሁሉ ለማበላሸት በዚህ አጋጣሚ ዳጊም ለራሴ ማድረግ እችላለሁ ብላ ቆርጣ ተነስታለች። ወደ ቃልም ወደ ዳጊ በመሄድና ስለ ብሌንም ያልሆኑ ነገሮች ታናግረዋለች። ግን ደግሞ ዳጊ እሷንም ለማየት ፈቃደኛ አልነበረም። ይበልጥ ደግሞ ወደ ብሌን በመሄድና ያደረገው ነገር ዳጊ በጣም መጥፎ እንደሆነና በዛ ላይ ያንቺ ቅርብ ሆኖ አየሽ የቅርብ ሰው ይጎዳሻል በማለት ከዳጊ ጋር ለማራቅ ትሞክራለች። አሁን ላይ ቃል በሁሉም በኩል ለመጠቀም እየሞከረች ነው። ከብሌን ጋር በመቀራረብና ዳጊ መጥፎ ሰው ነው በማለት ከሱ እንድትርቅ በማድረግ ዳጊን ለራሴ አድርገዋለሁ ብላ ተንኮላ ጀምራለች።
ዳጊ ግን በዚህን ጊዜ ከብሌን ውጪ ምንም ነገር ማየት አልቻለም። አሁን ላይ ሳሚ ፎቶ ከላከ በኋላ ወደ ዳጊ ስልክ ደውሏል። ይሄ ነገር እሱ እንዳደረገውና ከዚህም በላይ ከባድ ነገር ከሷን ካራቀ እንደሚያደርግበት ይዝትበታል። በዚህን ሰዓት ዳጊ በጣም ተናዷል። እገልሃለሁ፣ ቆይ አንተ አገኝሃለሁ በማለት ነበርና ለሳሚም የፎከረበት ቃል አሁን ላይ ተመችቷታል። ይበልጥ መሀል ላይ ጸብ ለመፍጠር እየሞከረች ነው። የሁለቱ የብሌንና የዳጊ ግንኙነት ለማቋረጥ በጣም ከባድ የሆኑ ስለ ዳጊ መጥፎ ነገሮች እናትሽን እንደዚህ አድርጎማ ብላ ስለሱ መጥፎ ነገር እንዲሰማ ታደርጋለች። ግን ደግሞ ብሌን ምንም ነገር ማውራት እንደማትፈልግ ዝም እንድትል ነግራት ነበረ። ግን በተደጋጋሚ ስለሱ መጥፎ ነገር እንድታስብ ታደርጋታለች። በዚህ መሀል ግን ሰላምም ወደ ቤት ትመጣለች። ሰላም ከመጣች በኋላ ስለ ብሌን የተደረገውን ሁሉ የብሌን እናት ያገታት ሰው ሁሉ ለመናገር ትሞክራለች። ግን ደግሞ አሁን ላይ ብሌን ምንም ማውራት ስላልፈለገች ትክክለኛ ቅርብ ሰው የሆነ የራሷ ሰው ነው ያገታት ብላ የብሌን እንድትበሳጭ ይበልጥ ለሰላም ትነግራታለች። ግን ደግሞ ሰላምንም በምትጠይቃት ሰዓት መቋቋም አቅቷት ብሌንም ከነሱ ርቃ ሄዳለች። በዚህ ሰዓት ቃልም በጣም ደስተኛ ሆናለች። ቀስ እያልኩ አቃጥልሻለሁ በማለት ትፎክራለች። ብሌንም እንደምታቃጥላት ቃል እየፎከረች ነበርና አሁን ላይ ቸኮሌት እየላከ ሳሚም ወደ ብሌን ማን ነው የላከልኝ ብላ በጣም በጥርጣሬ ውስጥ ገብታለች። ይህ የተሳሳተ ሰው ነው በማለት ነበርና ቸኮሌቱም ላለመብራት የሞከረችው ግን በአጋጣሚ ስልክ ይደውሉና ይህንን ቸኮሌት ደርሶሻልና እንደምትወጁ ተስፋ አድርጋለሁ ብሎ እያዋራት ነበርና በዚህን ጊዜ ግን የማላውቀው ሰው የላከልኝ ልበላ አልችልም ብለዋለች። አንቺ ላታቂኝ ትችያለሽ እያለ ሁሉም ነገሯ እየገለጸና ውበቷ እያደነቃት ነበረ ሳሚ። ግን ደግሞ ስልክ ከዘጋችበት በኋላ ሳሚ አንቺ ልጅ ግን የእውነት ወድጄሽ ነው ወይስ ምንድን ነው? ከወደድኩሽማ ከባድ ነው። ወድጄሽ ከሆነማ ይሄ ነገር ላንቺ ስል ምንም አደርጋለሁ እያለ ነው። ሳሚ ከብሌን ጋር ፍቅር የያዘው ይመስላል። ምክንያቱም አሁን ላይ ለራሱም ግልጽ ያልሆነለት ስሜት ስለሆነ በጣም በውስጡ ጭንቀት ውስጥ አስገብቶታል። ቃል አሁን ላይ ሁሉንም ነገር ለማበላሸት ከዳጊና ከብሌን መሀል በጣም ጸብ እየፈጠረች ነው። ግን ደግሞ ገኒ ጋር ስልክ በመደወልና ይበልጥ የሰላም ገኒ ጋር ስልክ ተደውሎ የብሌንም ትክክለኛ እናት እንደተገኘች ተነግሯታል። የብሌን አሳዳጊ እናትም ወደ ብሌን በመሄድና እውነቱን ትነግራታለች። ብሌንም ደስተኛ ሆናለች። በዚህን ጊዜ ግን ሁሉም ነገር የምታበላሸው ቃል አጠገባቸው ነበረችና ለበኃይሉ ደውላ ነግረዋለች። በኃይሉ ነገሩ ሁሉ ቀይሮ የሰላምንም እናት እንዳትገኝ እንዲያደርግ ቃልም የብሌን እናት እንዳትገኝ ለማድረግ ቃልንም እውነቱ ነግረዋለች ማለት ነው። አሁን ላይ ብሌን በጣም ደስተኛ ሆና በጉጉት የምትጠባበቀው የአሳዳጊ እናቷን ሄዳ የትክክለኛ እናቷን ፎቶ ማየትና አግኝታ ለማሳወቅ የምትሞክረው ነገር ነው። ብሌን ጨንቋታል። ትክክለኛ እናቴ አገኘሁ ብላ ግን ደግሞ ቃል ነገሩ ሁሉ ለማበላሸት ቆርጣ ተነስታለች። ለበኃይሉ ከነገረችው በኋላ ሁሉንም ነገር ለማበላሸት እሱም እንዳትገኝ የሰላም እናት አድርጓል ማለት ነው። ፎቶ በመላክና ትክክለኛ ያልሆነ ፎቶ ወደ ብሌን አሳዳጊ እናት እንዲሰጣትና እንዲደርሳት አድርጓል። አሁን ላይ ወጥመዱ ውስጥ አስገብቷቸዋል። ገኒ አሁንም ቢሆን በኃይሉ ከባድ የሆነ ስቃይ ውስጥ ያስገባታል ማለት ነው። ምክንያቱም ይህ ሁሉ ነገር ያደረገችው ሰላም አጠገቧ ሆና የትክክለኛ ወንድሟ ሴራ አለማወቋ፣ ይህ ሁሉ ነገር ቃልም ለበኃይሉ ተባባሪ መሆኗ አሁን ላይ ዳጊ ደርሶበታል።
ዳጊ እውነቱንም ለማወቅ ችሏል ማለት ነው። ብሌን ትክክለኛ እናቷ ያገኘች መስሏት እየተደሳሰተች ነው እቺ ጅል እያለች ዳጊ ሰምቷታል። ዳጊ አሁን ላይ ምን ያደርግ ይሆናል የሚለውን